ጤና ይስጥልኝ ውድ የዝግጅቶቻችን ተከታታዮች፣ ይህ ቁንጅና ሲለካ የተሰኘው ዝግጅታችን ሲሆን በዛሬው ዕለት ያሉንን ዝግጅቶች ደግሞ ይዘን ቀርበናል። ወደ ዝግጅቶቻችን በዝርዝር ከመግባታችን በፊት እስቲ የሚከተለውን ምስል ልጋብዛችሁ። የተከበራችሁ ተከታታዮቻችን ተመልሼ መጥቻለሁ። ቀደም ሲል የጋበዝኳችሁ ክሊፕ የተለያዩ ምስሎችን ወይም ፎቶግራፎችን የያዙ በአፍሪካውያን የፀጉር አሰራር ላይ ያተኮረ ምስል ነው እንደተመለከታችሁት። ይሄ እንግዲህ በተለይም አፍሪካ በአውሮፓውያን ቅኝ ግዛት ስር ከመውደቋ በፊት የነበረውን አፍሪካውያን እንዴት በተለይ ሴት እህቶቻችን ፀጉራቸውን በተለያየ መልክ ያጌጡ ያስውቡ እንደነበረና ይሄም በተጨባጭ በማስረጃ የተሰበሰበ የተገኙ ናቸው። በሚያሳዝን ሁኔታ ግን ከቅኝ ግዛት በኋላ አፍሪካውያን በጭራሽ ስለ ፀጉራቸው እንዳያስቡ፣ ስለ ፀጉራቸው ምንም አይነት እንክብካቤም ሆነ ማስጌጥ እንዳያደርጉ ይከለክሉ ነበረ። በጣም ተጽዕኖ ይደረግባቸው ነበር ከኢትዮጵያ በስተቀር። ምክንያቱም ኢትዮጵያ በቅኝ ግዛት ስር ስላልወደቀች ሌሎች ሀገሮች ይህንን አይነት የፀጉር አሰራራቸውን፣ ውበታቸውን ይህን በመሳሰለ ዙሪያ ምንም ነገር እንዳደርጉ ተጽዕኖ ይደረግባቸው ነበር። በተለይም ከአፍሪካ የተወሰዱት ወደ አሜሪካን ሀገር በተለይም ወደ አሜሪካ የተወሰዱት አፍሪካውያን በባርነት የተጋዙት ማለት ነው። በምንም መልኩ ፀጉራቸው ክፍት እንዳይሆን እንዳይታይ በጨርቅ መሰል ወይም በሻሽ ነገር ፀጉራቸውን እንዲሸፍኑ እንዲያስሩ ይደረጉ ነበር። ከጊዜ በኋላ በትግላቸው ውስጥ አንዱ የትግላቸው ምልክት አድርገው ይወስዱ የነበረውን ያንን ፀጉራቸው ተሸፍኖ እንዳይታይ ይደረግ የነበረውን ነገር ያንን ወደ ሻሽ በመቀየር ወይንም ፀጉር ላይ በሚጠመጠም ውበት ባለው መልኩ ቀይረውት እንደ ፋሽንም ሆኖ በገበያም ላይ ውሎ በጣም ተደናቂነትን አግኝቶ ነበር። በተለያየ ዓለማትም ተስፋፍቶ ለገበያም ውሎ ትልቅ ትኩረትን የሳበ የፋሽን አይነትም ሆነ ማለት ነው። እንግዲህ ከዚህ ጋር በተያያዘ ብዙ ታሪኮችን መተረክ እንችላለን። በአጭሩ ግን ይሄ በአፍሪካ ዙሪያ ያተኮረው ቁንጅናን እንዴት ነው የምንመለከተው? ቁንጅና አለካኩ መለኪያው ምንድን ነው? እንዴት ነው የምናየው የሚለውን ነገር አፍሪካውያን የራሳቸውን መንገድ መከተል እንዳለባቸው የሚጠቁሙ ነገሮች ናቸው። ስለዚህ የቁንጅና መለኪያው እንደ አካባቢው፣ እንደ ባህሉ፣ እንደ ሀገሩ፣ እንደ ሕዝቡ የሚለያዩ በመሆኑ ይህንን በተመለከተ እንግዲህ አንድ በአንድ እያነሳናቸው ከተለያየ ሀገር ከተለያየ ባህል እያነሳናቸው ልናወራቸው ልንወያይባቸው የምንችላቸው ነገሮች ናቸው ማለት ነው። እንግዲህ
በፎቶዎቹም እንደተመለከታችሁት የተለያየ የፀጉር አሰራር ውበት ያላቸው የሚገርሙ በጣም የሚደንቁ የፀጉር አሰራሮችን ነው የተመለከታችሁት። ከዛም ውጭ እንግዲህ አፍሮ ለምሳሌ የፀጉር አሰራር ድሮም የነበረ አሁንም አንዳንድ ጊዜ ተመልሶ የሚመጣ ነው። ይሄም ራሱ አንድ ነገር ነው እና በአጠቃላይ ከዚህ ልንረዳ የምንችለው እኛ አፍሪካውያን በራሳችን ውበት በራሳችን ስጦታ ፈጣሪ በሰጠን ነገር ማስጌጥ፣ ማስዋብ፣ መኩራት መቻልንም የውበታችን አንዱ አካል አድርገን ማየት እንድንችል ነው። በዚህ ዙሪያ የተሳሳቱ አመለካከቶች፣ እይታዎች አሉና ያንንም ማስተካከል ያለብን ራሳችንን በራሳችን መኩራትን የምንጀምረው በራሳችንም ላይ በምንሰራቸው ስራዎችም ስለሆነ ይህንን በተመለከተ እያደር እያሰፋን የምንወያይባቸው ጉዳዮች ሊሆኑ ይችላሉ ማለት ነው። በዘፋኞች ዘንድ ስለ ቁንጅና ወይም ስለ ውበት ሲገለጽ በተለይ የአንዲት ሴት የአካሏ ክፍሎች እየተገለጹ በግጥም ስንኞቹ ውስጥ ሊጠቀሱ ወይም ሊታዩ ይችላሉ። ለምሳሌ በሙሉቀን መለሰ ዘፈን ውስጥ ካሉት ስንኞች ውስጥ አንዱን ለመጥቀስ ያህል ዳሌ ተረከዟ ሽንጧ የረቀቀው ሲል በዚህ ስንኝ ውስጥ ዳሌ እና ሽንጥን የአንድ አካል ክፍል ሆኖ እናገኛቸዋለን። እንዲሁም ተረከዝም ተገልጿል። በዚሁ መልኩ የአንዲት ሴት የተለያዩ ውጫዊ የአካል ክፍሎቿ የተጠቀሱ ስለ ቁንጅናዋ፣ ስለ ውበቷ ሊወደሱ ሊነገሩ ይችላሉ። ስለ ጥርሷ፣ ስለ አፍንጫዋ እንዲሁም ከዛም ውጪ ስለ ቀለሟ፣ የቆዳ ቀለም ሁሉ ተጠቅሶ ስለ ጸጉርም በብዙ መልኩ የሰውነት አካላት እየተጠቀሱ እየተነሱ ቁንጅናን ውበትን ለመግለጽ ስንኞች ይደረደራሉ። ለምሳሌ ዳሌ ተረከዟ በሚለው ውስጥ ይህ በእኛ ሀገር በኢትዮጵያ ትልቅ ቦታ ይኖረዋል። በብዙ አካባቢ በባህላችን ውስጥ እንደምናየው ማለት ነው። የአንዲት ሴት ውበቷ አንዱም በዚህ አካባቢ ነው። ይህንኑ ዳሌ የተባለውን የሰውነት አካል የአንዲት ሴት አካል በፈረንጆች አካባቢ ብትወስዱ፣ በተለይም በምዕራባውያን አካባቢ ብትወስዱ ትርጉም የለውም። በእኛ በኢትዮጵያኖች ባህል ወይንም ልማድ ወይንም እይታ ወይንም የውበት አገላለጽ ውስጥ የዳሌ አቀማመጥ ትልቅ ቦታ አለው። ከፍ ብሎ ጎላ ብሎም የሚታይበት ብዙ ሰዎች ውበትን ለመግለጽ ከሚጠቀሙበት ዋነኛው አካል አንዱ ነው። በፈረንጆች አካባቢ ያንን ማየት በጣም በጣም ውስን ነው፣ አናይም። ውበትን ለመግለጽ እዛ አካባቢ በዳሌ አካባቢ የሚገለጽ ውበት የላቸውም። ለምሳሌ ያህል ጠቀስን እንጂ ብዙ ነገሮችን እያነሳን ልናወራበት እንችላለን። አካላዊ ውበትን ካልን ማለት ነው። አካላዊ ቁንጅና ውበትን ካልን ሌላውን ነገር ትተን የአንዲት ሴትን አካላዊ ውጫዊ አካላዊ ውበቷን ለመግለጽ ስንፈልግ ማለታችን ነው። ይህ እንግዲህ በአጭሩ ምን ማለት ነው? በተለያየ ማህበረሰብ እንደየባህሉ፣ እንደየአመለካከቱ፣ እንደ ቁንጅና ወይ ውበት ፍልስፍናው አገላለጻችን፣ አመራረጣችን፣ ቴስታችን፣
ጣዕማችን ይለያያል ማለት ነው። ለኢትዮጵያውያን ዳሌን ማድነቅና በውበት ውስጥ አካቶ ምርጫ ውስጥ መክተት ትልቅ ቦታ ሊኖረው ይችላል። በአንጻሩ ግን በአብዛኛው በምዕራቡ ዓለም ይህን ነገር አታዩትም። ስለዚህ በትንሹ ይህን ነገር እንኳን ከጠቀስን በምን አይነት ምክንያት ነው የቁንጅና ውድድሮች ሲደረጉ በአንድ መለኪያ ቁንጅናን፣ ውበትን የምንለካው? በየመድረኩ የሚታዩትን የምዕራቡ ዓለም ሞዴል እንደሚያሳየው ዳሌ እንዲኖርም አይፈለግም። በጣም ያነሰ በእነሱ ስታንዳርድ የሚገለጽ አይነት ዳሌ ነው መሆን ያለበት። በምንም መልኩ ከአፍሪካውያን አይነቱ የራቀ አይነት ማለት ነው። ብዙም አንስቶ መዋየትም መተቸትም መነጋገርም ይቻላል። ስለዚህ ይሄ አንዲቷ ምሳሌ ነች። ሌላም ማንሳት ይቻላል። ይህንን ስናይ ቁንጅና ውበት የሚለውን ነገር ለውድድርም ለሌላም ነገር ስናቀርብ እንደገና መታየት ያለበትና የራሱ መለኪያ እንደየባህሉ እንደየአካባቢው መውጣት ያለበት ጉዳይ ነው ብዬ ነው የማምነው። ብዙዎች ሀሳቤን ይጋራሉ ብዬ አምናለሁ። ስለዚህ በዛ መሰረት አገራችን ኢትዮጵያ ውስጥም በዚህ ላይ የተቃኘ አዲስ አይነት የቁንጅና ወይም የውበት መገለጫዎችና ውድድሮች ለእይታ የሚቀርቡ ነገሮችም ካሉ በሱ መልክ የሚቀርቡበትን እኛን የሚመስል የእኛን ባህል የእኛን ሁኔታ የሚመስል ይሄ ለአካል ብቻም ሳይሆን ለሌላም አልባሳትም ሊሆን ይችላል። የሌላ አይነት ሊካተቱ የሚችሉ ነገሮች በሙሉ አካቶ ሊሆን ይችላል እና ይህንን እንደገና እንዴት እንደምናይ በዝርዝር እያነሳን የተችንም እያስተካከልን ካልሄድንበት በዚህ ውስጥ ተጠቃሚ ይኖራል፣ ተጎጂዎችን በብዛት ይኖራሉ፣ ስነ ልቦናዊ ጉዳቶች ይኖራሉ ማለት ነው።